አክብሮታዊ ሰላምታችን በእያላችሁበት ድረስ ውድ አዲስ ዴይሊ ቤተሰቦች ለሰዓቱ ያዘጋጀንላችሁን መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በሰዓቱ ከምንነግራችሁ መረጃዎቻችን መካከል የነዳጅ እጥረት አሁንም አሳሳቢ ደረጃ መድረሱ የተገለጸ ሲሆን በዚሁ ምክንያት ሀገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑ ተገልጿል። በዝርዝር የምንመለከተው ቀዳሚ መረጃችን ነው። በሌላ በኩል በዓለም አቀፍ ደረጃም ሰዎችን በህገወጥ መንገድ ሲያዘዋውር የነበረ ኢትዮጵያዊ ግለሰብ በቁጥጥር ስር መዋሉ ተገልጿል። ይህ ግለሰብ ማን ነው? ምን ሲሰራ ነበር? የሚለውንም በዝርዝር እንመለከታለን። ከወደ ትግራይ እጅግ አሳዛኝ ዜና የተሰማ ሲሆን የአዲግራት ዩኒቨርሲቲ ሰራተኛን የገደለው ግለሰብ በሞት እንዲቀጣም ተወስኗል። ይህንንና ሌሎች መረጃዎችን አካተን ወደ እናንተ እናቀርባለን። በየዕለቱ አዳዲስ ወቅታዊና ሚዛናዊ መረጃዎችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እየጋበዝን ወደ መጀመሪያው መረጃ እናልፋለን። በናፍጣ እጥረት ምክንያት ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናግረዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ መቀነሳቸውንም አረጋግጧል። 38ኛ ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጉልናም በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት ይፋ አድርጓል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመለክተውም ከኢትዮጵያ የነዳጅ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥን በመዝጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልቻለችው ኩዌት ነው። ይህንን ተከትሎም በቀን በአማካይ 9.1 ሚሊ ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦቱ በ50 በመቶ ገደማ ቀንሶ 4.5 ሚሊ ሊትር መድረሱን ሚኒስቴሩ ገልጿል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያዎች ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ በትላንትናው ዕለት ናፍጣ ያላቸው 26ቱ ብቻ ነበሩ። በአንጻሩ 65 የአዲስ አበባ ነዳጅ ማደያዎች ቤንዚል አላቸው። ይህ ሁኔታ ነጭ ናፍጣን የሚጠቀሙትን ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ተናግረዋል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦቱ ትንሽ እንደነበር የሚናገሩት ፕሬዝዳንቱም ከጦርነቱ በኋላ ተባብሶ ቀጥሏልን ብለዋል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑንም ጠቅሰዋል። በነዳጅ እጥረቱ ምክንያት ሀገር አቋራጭ የህዝብ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ ቀንሷል። ተሽከርካሪዎች ከዚህ ነዳጅ አግኝተው እንኳን ቢሄዱም ከዚያ ለመመለስ ነዳጅ ስለማያገኙ ባይሄዱ ይመርጣሉ ሲሉም ተናግረዋል። ተሽከርካሪዎች መንገድ ላይ ነዳጅ መቅዳት ቢችሉም እንኳን ለቀናት እንደሚሰለፉ አንስተው ይህም ህዝብ ጭኖ የሚሆን ጉዳይ እንዳልሆነም ተናግረዋል። የጉዳዩን አሳሳቢነት በተመለከተ አንድ ተጓዥ ሲናገርም ባለፈው ሳምንት መጨረሻ ላይ ከሞያሌ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ ባለመኖሩ በ3 ተሽከርካሪዎች አቆራርጦ አዲስ አበባ መግባቱን ይናገራል። ተሳፋሪዎች ወደ አዲስ አበባ የሚጓዝ ባስ ውስጥ ከተሳፈሩ በኋላም ሻሸመኔ ከተማ ላይ ለመውረድ እንደተገደዱና አሽከርካሪው ወደ አዲስ አበባ መሄድ ቢፈልግም ናፍጣ የለኝም፣ አዲስ አበባ ላደርሳችሁ አልችልም የሚል ምላሽ እንደሰጣቸውም ተናግረዋል። አዲስ አበባ መግባት የነበረብን ሰዎች 10 ሰዓት ተኩል በኋላም ሻሸመኔ ገባን። እዚያም ተመሳሳይ የነዳጅ ችግር አለ። በሚታወቅ ሰው ደውለው መኪና ሙሉ ሃይሩፍ ተከራይተን ሌሊት 6 ሰዓት ነው አዲስ አበባ የገባ ነው ሲሉ ያጋጠማቸውንም አስረድተዋል። በነዳጅ እጥረቱ ምክንያት የሚጓዙ ተሽከርካሪዎች ቁጥር በመቀነሱ የተነሳ የትኬት ዋጋ ከመደበኛው አሰራር ውጪ በሆነ መንገድ በከፍተኛ መጠን ጨምሮ እየተሸጠ መሆኑንም ተናግረዋል። የፌዴራል መንግስት በዓለም አቀፉ የነዳጅ አቅርቦት ቀውስ ምክንያት የተፈጠረውን የአቅርቦት ችግር ለማስተዳደር ነዳጅ በቅድሚያ የሚያገኙ አካላትን ዝርዝር አውጥቷል። በዚህም የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ የተካተቱ ሲሆኑ በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ አሰራር እንደሚተገበርም ተገልጾ ነበር። የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ የተካተቱ ቢሆንም አፈጻጸሙ ላይ እንቅፋት እያጋጠማቸው መሆኑን የትራንስፖርት ማህበራት ተናግረዋል።
መንግስት በሆርሙዝ ወሽመጥ መዘጋት ምክንያት መቅረብ ያልቻለውን የነዳጅ አቅርቦት ለማካካስ ከተባራሪ ገበያ ከፍ ባለ ዋጋ ነዳጅ እየገዛ መሆኑን አስታውቋል። በአዲግራት ዩኒቨርሲቲ ሰራተኛዋን የገደለው ግለሰብ በሞት እንዲቀጣ መወሰኑ ተሰምቷል። በትግራይ ክልል ምስራቃዊ ዞን አዲግራት ከተማ ዙሪያም አንዲትን የ25 ዓመት ወጣት አስገድሎ በመድፈርና በአሰቃቂ ሁኔታ በመግደል የተከሰሰው ግለሰብ ከ8 ወራት ለአስጨራሽ የምርመራ ሂደት በኋላ በሞት ቅጣት እንዲቀጣ ተወስኖበታል። እንደ ትግራይ ክልል ፖሊስ መረጃ ከሆነም የካቲት 6 ቀን 2017 ዓ.ም ተከሳሹም የአዲግራት ዩኒቨርሲቲ ሰራተኛ በሆነችው ወጣት መኖሪያ ቤት ሰላማዊ ሰው መስሎ ዘልቆ ይገባል። ሆኖም ብዙም ሳይቆይ በሩን ከውስጥ በመቆለፍ ወጣቷን አስገድዶ ይደፍራታል። ወንጀለኛው ጸያፍ ተግባሩን ፈጽሞ ከቤት ሊወጣ ሲል ተበዳዩዋ ለፈጸምከው በደል ሕግ ዋጋህን ይከፍላል ትለዋለች። የጠንካራ ምላሽ ያስቆጣው ገዳይም ወጣቷን 12 ቦታ በስለት ከወጋት በኋላም በገመድ አንቆ ሕይወቷ እንዲያልፍ ማድረጉም ተዘግቧል። ድርጊቱን ከፈጸመ በኋላ የሟችን ስልክ ይዞ ይሰወራል። ግድያው የተፈጸመው በጨለማ ተገን በማድረግና ምስክር በሌለበት ሁኔታ በመሆኑ የፖሊስን የምርመራ ሂደት እጅግ አዳጋች አድርጎም ቆይቷል። ሆኖም ላካሄዱ ጥልቅ ፍንጭ የሆነው አንዲት ወጣት የሰጠችው ጥቆማ ነበር። ይህች ወጣት ግለሰቡ ስልኳን በኃይል ነጥቆ መውሰዱን ወደ እህቱ ደውሎ ሰው ገድያለሁ፣ ተስፋ ቆርጫለሁና ከሀገር ለመውጣት ገንዘብ ላኪልኝ ሲል መስማቷን ለፖሊስ አሳውቃለች። ፖሊስ ያገኘውን ጥቆማ መሰረት በማድረግ ባደረገው ከፍተኛ ክትትል ገዳዩ በቤተሰቦቹ ቤት ተደብቆ ከቆየ በኋላ በአፋር በኩል ከሀገር ለማምለጥ ሲሰናዳ በቁጥጥር ስር ውሏል። ጥቆማ የሰጠችው ወጣትም ግለሰቡን ለይታ በማመልከት በምርመራው ሂደት ትልቅ እገዛ ማድረጓንም ፖሊስ ገልጿል። ተከሳሹ በተደረገበት ምርመራ ወንጀሉን መፈጸሙን በአንደበቱም አምኗል። በዚህ መሰረት ፍርድ ቤቱ ግለሰቡን በሶስት ዋና ዋና ወንጀሎች ማለትም በአስገድዶ መድፈር፣ ግፍ በተሞላበት ግድያ በቅድሚያ ጥፋተኛ ሆኖ በማግኘቱ በሞት እንዲቀጣም ወስኖበታል። ፖሊስ ሟች ከሞቷ በፊት የተናገረችውን ቃል በማስታወስ ሕግ ዋጋህን ይሰጣል ብላው ነበር። ቃሏ ተግባር ሆነና ሕግ ፍትህን ሰጠ፣ ገዳይንም በሞት ተቀጣ ብሏል። መረጃው ከትግራይ ፖሊስ የተገኘ ነው። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ሲፈለግ የነበረውን አደገኛ የሰው አዘዋዋሪ ይትባረክ ዳዊት አለሙን በትግራይ ክልል ሽረ ከተማም በቁጥጥር ስር መዋሉን አስታውቋል። ይትባረክ ዳዊት አለሙ ቤተሰቦቹ በልጅነቱ ያወጡለት ስም ጳውሎስ ዳዊት ወልዳይ ሲሆን ወንጀል መስራት ሲጀምር የሚታወቅባቸው ስሞች አድሃኖም ሱዳን፣ አህመድ ሶማሊያ፣ ጅቡቲና ኬንያ የሚጠቀምበት ስም ደግሞ ሙኒር ነው። ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች ናቸው። ግለሰቡ በቁጥጥር ስር የዋለው በምስራቅ አፍሪካ ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ተቋም ጋር በተደረገ የመረጃ ልውውጥ እንደሆነም ተዘግቧል። ከይትባረክ ዳዊት ማለትም ክብሮም በተጨማሪም ሌሎች 9 ግብረ አበሮች ጭምር በቁጥጥር ስር መዋላቸውን የፌዴራል ፖሊስ ገልጿል። ፌዴራል ፖሊስ የተጠርጣሪዎቹን የባንክ ሂሳብና ንብረት በፍርድ ቤት እንዲታገድ ማድረጉንም አስታውቋል። ተጠርጣሪውና 9 ግብረ አበሮቹ ከ2010 ዓ.ም ጀምሮ ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያም ወጣቶችን በመመልመል ለከፍተኛ ስቃይ ዳርገዋልም ተብሏል። ተጎጂዎችን ሊቢያ ውስጥ ባዘጋጇቸው 5 መጋዘኖች በማገትም ቤተሰቦቻቸውን ገንዘብ ይጠይቁ እንደነበረም ተነግሯል። ይትባረክ ከግብረ አበሮቹ ጋር ከ3000 በላይ ሰዎችን በህገ ወጥ መንገድ ማዘዋወሩም፣ ከ100 በላይ ሰዎች ለሞት እንዲዳረጉ ማድረጉ፣ ከ50 በላይ ሴቶች እንዲደፈሩ ማድረጉም ተገልጿል። ከ3 ቢሊዮን ብር በላይ በህገ ወጥ አዘዋዋሪዎቹ ሲንቀሳቀስ እንደነበረም ፖሊስ ገልጿል። ፖሊስ ከ100 በላይ ተጎጂዎችንና ቤተሰቦቻቸውን በሀገር ውስጥና በውጭ ሀገር የምስክርነት ቃል የመቀበል ስራም መስራቱንም ገልጿል። ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጅየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግና ስዊዘርላንድ ከሚገኙ 16 ተጎጂዎች ላይ ቃል መቀበሉንም አመልክቷል። አሁን ላይ የምርመራ መዝገቡን አጠናቆም ለአቃቢ ሕግ መላኩን የፌዴራል ፖሊስ አሳውቋል። በአሜሪካና በኢራን መካከል ያለው ጦርነት ተባብሶ የቀጠለ ሲሆን ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚፈጽሙ እየዛቱም ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚገኙ የኤሌክትሪክ ኃይል ማመንጫዎች
የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎች እንደሚጋዩም ዝተዋል። በዓለም አቀፍ ቃል ኪዳኖችና ስምምነቶች መሰረት እነዚህ ድርጊቶች የጦር ወንጀል ለመፈጸም እንደተሰነዘሩ ዛቻዎች ተደርገው ሊቆጠሩ ይችላሉም ተብሏል። የኤነርጂ መሰረተ ልማቶች ወታደራዊ ወይም መንግስታዊ አገልግሎት እንዳላቸው ክርክር ተነስቶ ቢሆንም እንኳን እንደዚህ አይነት ተቋማትን ሆነ ብሎ ማውደም በንጹሃን ዜጎች ህይወት ላይ የከፋ ተጽዕኖ ሊኖረው ይችላል። ሆኖም ትራምፕ በኢራን ላይ ከበድ ያለ ጥቃት እንደሚሰነዝሩ ዝተዋል። በሌላ በኩል ከኢራን በኩል እንደተሰማው በ24 ሰዓታት ውስጥ 15 መርከቦች በሆርሙዝ በኩል ማለፋቸው ተዘግቧል። ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ያለው የፋርስ ዜና ወኪል ባለፉት 24 ሰዓታት ውስጥ በኢራን ፈቃድ 15 መርከቦች የሆርሙዝ ወሽመጥን መሻገራቸውን ዘግቧል። የዜና ወኪሉ የባህር ትራፊክ እንቅስቃሴው ከጦርነቱ በፊት ከነበረው በ90 በመቶ ዝቅተኛ መሆኑንም አመልክቷል። የኢራን የውጭ ጉዳይ ሚኒስቴር በበኩሉ አንዳንድ የኢራን ባለስልጣናት ወሳኙ የመርከቦች መተላለፊያ እንዳልተዘጋም በተደጋጋሚ የተናገሩ ሲሆን ሆኖም ለጠላት ሀገራት የተዘጋ ነው ብለዋል። ለአብነት ያህል ኢራን ከጣለቻቸው ገደቦች ኢራቅ ነፃ መሆኗን ትላንት አስታውቃለች። ይህ በእንዲህ እንዳለ የኢራን ባለስልጣናትና ህግ አውጪዎች ወሽመጡን የሚጠቀሙ መርከቦች ላይ ታክስ ለመቅረጥ ስለመወጠናቸውም ተጠቁሟል። በሌላ በኩል በሁለቱ ሀገራት መካከል ያለው ውጥረት በተባባሰበት በዚህ ጊዜ አሜሪካ አቀረበችው የተባለውን የተኩስ አቁም ጥሪን በይፋ ውድቅ ማድረጓን ኢራን አስታውቃለች። የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ቴሄራን አሜሪካ ጦርነቱን ለማቆም ላቀረበችው ምክረ ሀሳብ ምላሽ መስጠቷን የዘገበ ሲሆን እንደ ዘገባው ከሆነ ኢራን የቀረበላትን የተኩስ አቁም ጥሪ በቋሚነት ጦርነቱን ማቆም አስፈላጊ ነው በሚል ውድቅ ማድረጓም ተሰምቷል። ውድ አዲስ ዴይሊ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ያመሰገንን። በየዕለቱ አዳዲስ መረጃዎችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛለን።